ሄርሜላ እንግዲህ አብርሽን በድጋሚ አሳስረዋለች ማለት ነው። እሱም እንግዲህ የልጅ እናቴ ትሻለኛል ብሎ ወደ ሩታ እንደተመለሰ ከሩታ ጋር እንደታረቁ እናውቃለን ማለት ነው። በመታረቃቸው እውነት ለመናገር በጣም ደስ ይላል። ምክንያቱም ልጅ የወለደ ሰው መጣላት የለበትም ሲጀመር ማለት ነው። ከመታረቅና አብሮ ከመሆን ውጭ ምንም አማራጭ የለም። ጋይስ ልጅ ወልዶ ሰው ተጣሉ፣ ተፋቱ፣ ተደባደቡ ማለት ይሄ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ለምን መሰላችሁ? የወለደ ነው። ነገ ጧት እነዚህ ልጆች ሲያድጉ መጠየቃቸው አይቀርም። አስባችሁታል? አሁን እማማ ጨቤ እያያችሁ ነው ልጆቿ ምን አይነት ትምህርት እንደምታስተምራቸው። አሁን እኔ ግርም ትለኛለች እሷ ሰው ግን ለትውልዱስ ምንድን ነው የምታስተምረው? በዚህ ላይ ስለ ልጆቿ እንደዚህ አይነት ልጆቿን እንደዚህ በስመ አብ ወልድ ስንት ልጅ ያጣለ እግዚአብሔር ስንት ልጅ ያጣ እያለ እንደዚህ አይነት ቪዲዮ መስራት እኔ ይቅርታ አድርጉልኝና በጣም ነው የሚደብረው። በጣም ነው የሚደብረው። እና እኔ ደግሞ ብዙዎቹ ደግሞ የመዳም ቅመሞች ደግሞ አዘናችሁ። ወይኔ ለምንድን ነው እንደዚህ የምትሆነው ምናምን እያላችሁ ብዙዎች ቲክቶክ ላይ ተቆርጦ የተለቀቀውን ሳይ በጣም ነበር ያዘናችሁት። ይሄ ውሸት ነው፣ ውሸት መቼም ቢሆን ይሄ እውነት አይደለም ጋይስ እንጂ ካሜራ ይዛ ምናምን ነገር አሁን እናንተ ስታስቡት እማማ ጨቤ ጎዳና የወጣች ይመስላችኋል ጋይስ? እንኳንስ እናት እያላት እናት ባይኖራት ምን የመሰለ ቤት እንዳላቸው ሁላችንም እናውቃለን። ስለዚህ ለቪዲዮ እና ለዩቲዩብ ነው። እና የመዳም ቅመሞች በሆነ ባልሆኑ አፈር ልብላ በሞትኩት በተቀበልኩት ምናምን የሚባል ነገር አይሰራም። እሺ ሰምታችኋል። እና ምን ልላችሁ ፈልጌ ነው። ስለዚህ አብርሽና ሩታ መቼም ቢሆን አልተጣሉም፣ ሊጣሉም አይችሉም ሲጀመር ማለት ነው። ስለዚህ እናንተ እንደተጣሉ አድርጋችሁ አትዩት። አልተጣሉም ጋይስ፣ አልተጣሉም፣ በፍጹም አልተጣሉም። እና ይሄን ያለው ነገር ለማንኛውም ያው እኛ በመታረቃቸው ደስ ብሎናል። እኔ በተለይ በመታረቅ ለምን ልጅ የእናቱንም የአባቱንም ፍቅር አይቶ ነው ማደግ ያለበት እንጂ እንደዚህ ተለያይቶ ምናምን በጣም ነው የሚያስጠላበት። በልጅነት ምንም ላይሆን ይችላል፣ ግን እያደጉ የታለ አባቴ የታለ እናቴ ምናምን ማለታቸው አይቀርም። ገብቷቸዋል። ስለዚህ እናንተ አትፍረዱ። በዛ ላይ ትክክል ሄርሜላም ትክክል፣ ሁሉም ትክክል። ወዴት እንዴ? አንዱን ምረጡ እናንተ ራሱ። ያንም ትክክል ጥሩ አይደለም። እሺ ሰምታችኋል። አዎና እንግዲህ ወይዘሮ ሄርሜላ ደግሞ እሷ ነች በትዳራቸው ገብታ እሷ ናት የምታበጣብጣቸው፣ እሷ ናት የሆነ ነገር የምታረጋቸው። ስለዚህ እንግዲህ በመታረቃቸው ፈቃደኛ አይደለችም ሄርሜላ። እነሱ በመታረቃቸው አብረው በመሆናቸው ፈቃደኛ ስላላይደለች እንግዲህ አብርሽን ስለምትፈልገው ያው ሄርሜላ በጣም እንትን ላይ ናት ማለት ነው። ለምን እንደዚህ ይሆናል? ለምን ይታረቃሉ ብላ እንግዲህ አብርሽ ጋር ድጋሜ ደግሞ ጸብ ጀምራለች ማለት ነው። እኔ ግን ይችል ግን ማለት ነው ማለት ቤተሰብ የላትም ወይ ነው የምለው። አንዳንዴ ቤተሰብ የላትም። ምክንያቱም በዚህ ልክ እንደዚህ ስትሆን ቤተሰብ ለምን አይናገራትም? ይቅርታ አድርጉልኝ ማለት ነው። እንደኔ በጣም ነው ያበዛችሁ ከምር። ስርዓት ራሱ የሚባል ነገር አለ አይደለም? እንደዛ ራሱ መኖር አለበት። ስርዓት ምንድነው? ስርዓት የሚባል ነገር ስለዚህ ስርዓት ሊኖራት ይገባል። ይሄ ልጅ አባት ነው። ልጁን ማሳደግ ሲችል እሷ ሌላ ውስጥ እንትን ማለት አግባብ ነው ብዬ አላስብም ማለት ነው ውዶች። እና ለዛ ነው። እንዴት ናችሁ? ደህና ናችሁ? ግን እናንተ አይደል እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ የምለው ዩቲዩብን ሰብስክራይብ አድርጉልኝ። ይኸውልኝ ሰብስክራይብ ሳይሆን ይኸውልኝ ቻናሌን ላይክ አድርጉ። ላይክ ስታደርጉት ዩቲዩብ ሼር ያደርገዋል። ግን ቪዲዮ ሼር እያደረገልኝ አይደለም። ለምንድን ነው ግን? ለምን እንደሆነ አላውቅም። ቪዲዮ ሼር አላደረገልኝም። ለዛ ነው ማለት ነው። እና ወዶቼ ማሮቼ ፍቅሮቼ በተረፈ እንዴት ናችሁ? ደህና ናችሁ? ስለዚህ ያለው ነገር ይሄ ነው። እናም ያው ሙቀት አለ። የመዳም ቅመሞች በዚሁ አጋጣሚ ራሳችሁን እየጠበቃችሁ ሽማሮች ወዶች። በጣም ኃይለኛ ነው ሙቀቱ። ረብስ ማአሙድ እዚህኛ ጋር ያለው ሙቀት ብታዩ በጣም የሚያስጠላ ማርያምን በቃ ከምነግራችሁ በላይ ማለት ነው። በጣም የሚደብር ሙቀት ነው ያለው። እና እንግዲህ እንደዛ ነው እላችኋለሁ። በተረፈ ግን ሁላችሁንም ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ ጋይስ ኮመንት ላይ ያስቀምጡልን። ያለው ነገር ይሄ ነው። በተረፈ እንወዳችኋለን፣ እናከብራችኋለን ለማለት ነው። አዎ ሙቀት ዘንድሮ በነገራችን ላይ በጣም ኃይለኛ ሙቀት አለ ማለት ነው። እና ይሄ ነው ያለው ነገር ጋይሶችዬ፣ ማሮቼ፣ ፍቅሮቼ ሰላማችሁ ብዙ ትትረፍረፍ ይበል። እንግዲህ የአብረሻችንም ያው እንግዲህ ከሄርሜላ ጋር እንደተጣሉና ያው እሷ
እንዳሳሰረችው እየተወራ ነው ማለት ነው። በጣም ነው የሚደብረው። እውነት ለመናገር በጣም ያስጠላልም፣ በጣም ይደብራል። ምክንያቱም የልጅ አባት ሰው እንዴት ከልጅ አባት ጋር እንትን ማለት እንዴ! ኧረ ተው ተው፣ ሴቶች ተው። አንድ ወንድ ልጅ የራሱ ህይወት እያለው የራሱ ሴት እንትን እያለው ስታገቡ ይሄ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። የጀማና ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ ይብዛ ብቻ። ለማንኛውም ከባድ ነው፣ ከባድ ከባድ። በቃ ቡታጅራ ዩቲዩበሮች በጣም አፍልተዋል። ባይዘው ጋይስ ፍልትልትልትልትልት ነው ያደረጉት። ወይኔ እንዴት እንዳፈሉ! በስመ አብ! ቀላል አላፈሉ። ምድረ ማፊያ ሁላ ማለት ነው። አዎ። እና ይሄ ነው ያለው ነገር። ሌላ መረጃ ምን አለ ጋይስ? ሌላ መረጃ ሲኖር እንመጣለን። ሰላማችሁ ይብዛልኝ። እሺ